Well, this is just the latest in a series of talks held between Ukraine and the US and also the US and Moscow. የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዩክሬን ጦርነትን ለመጨረስ የአሜሪካና ዩክሬን ተወካዮች ውጤታማ ውይይት ማድረጋቸውን ገልጸው ከባድ የቤት ስራ ግን ከፊታቸው እንዳለ ተናገሩ። በፍሎሪዳ የተገናኙት የአሜሪካና ዩክሬን ተወካዮች የዩክሬን ሉዓላዊነትን ባከበረ መልኩ እንደተነጋገሩም ነው የተሰማው። አውሮፓ በዩክሬን ጉዳይ የመደራደር መብት ስለሌለው እጁን ማስገባት የለበትም ሲሉ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አስጠነቀቁ። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ከፍተኛ ወታደራዊ አዛዥ በሩሲያ ላይ ጠንካራ እርምጃ መወሰድ አለበት ሲሉም ዛቱ። ወደ አራተኛ ዓመቱ የተሻገረውንና አስከፊውን የሩሲያና ዩክሬን ጦርነትን ለማስቆም በአሜሪካ ፍሎሪዳ የተገናኙት ከፍተኛ ባለስልጣናት ዋና የመወያያ አጀንዳቸው ተጨባጭ የደህንነት ዋስትና ለዩክሬን መስጠት እንደነበር መረጃዎች አሳይተዋል። ማርኮ ሩቢዮ ከዩክሬን ብሔራዊ የጸጥታና መከላከያ ምክር ቤት ኃላፊ ሩስተም ኡሜሮቭ ጋር በነበራቸው ቆይታ ውይይቱ ውጤታማ የነበረ ግን ብዙ ስራም የሚጠይቅ ብለውታል። ይህ የሩቢዮ ንግግር ፖለቲካዊ አንድምታው ቀላል አይደለም ይላሉ ተንታኞች። አንድም የትራምፕ የሰላም እቅድ ብዙ ያላሟላቸው ነገሮችን ያሳያል፣ አንድም ዩክሬን በእቅዱ ላይ ጥርጣሬዋን ገልጻለች፣ በዚህ ያልተቀበለቻቸው አንቀጾች ሊኖሩ ይችላል፣ አንድም ምዕራባውያን እኛ ከሌለንበት እቅዱ አይሰራም የሚል ትችት አቅርበው ሊሆን ይችላል፣ አንድም የትራምፕ ወላዋይነት በእቅዱ ላይ እንደገና መልሶ ይከለስ የሚል ሐሳብ ሰጥተው ሊሆን ይችላል፣ አንድም ሩሲያም የጠየቀቻቸው ግዛቶች በዩክሬን በኩል ቅሬታ ቀርቦባቸው ሊሆን ይችላል። ከዋሽንግተን እስከ ብራሰልስ ከጄኔቫ እስከ ሚያሚ ብሎም እስከ ፍሎሪዳ የተደረጉት ውይይቶች ከባድ መሆናቸውንና ብዙ ውስብስብ ነገሮች መኖራቸውን የሚያሳዩት ፍሎሪዳ ውሳኔ ላይ የደረሰው ንግግር ቀጣይ ወዴት እንደሆነም ገና አልታወቀም። በዚህ ስብሰባ ማርኮ ሩቢዮ፣ ዊትኮፍና መደበኛ ባልሆነ መልኩ ደግሞ ጃሬድ ኩሽነር በዋናነት ስብሰባውን በመምራት ተሳትፈዋል። ከዚህ ውይይት በኋላ ዊትኮፍ ወደ ሞስኮ ያቀናሉ ተብሎም ይጠበቃል። ሩቢዮ ከስብሰባው በኋላ በሰጡት መግለጫ ጦርነቱን መጨረስ ብቻ ሳይሆን የጋራ ማንነት መፍጠር ላይ ያተኮረ ብሎም የዩክሬን ሉዓላዊነትን መጠበቅ ትልቅ ጉዳይ እንደሆነ ነው የተናገሩት። የዩክሬንን የወደፊት ዕጣ ፈንታና ተስፋን የተሻለ የሚያደርግ ከዚህ በፊት ታይቶ የማይታወቅ ጥቅም የሚሰጥ ሲሉ ያሞካሹት ሩቢዮ ይህ እንዲሳካ የሩሲያ ተሳትፎ እጅግ ወሳኝ እንደሆነ አስታውቀዋል። የሩሲያ ባለስልጣናት ጉዳዩን በበጎ እንደተመለከቱትም ሩቢዮ አክለው ገልጸዋል። ዩክሬንን በመወከል በፍሎሪዳ የተገኙት ሩስተም ኡሜሮቭ ዩክሬን ብሔራዊ ደህንነቷና ጥቅሟን ለማስጠበቅ የተሳተፈችበት ጄኔቫ ከነበረው ውይይት የተሻለ ሲሉም ተናግረዋል። ለዩክሬንና ሕዝቧ ሰላም እንዲመጣም ትልቅ መሻሻል የታየበትም ሲሉ አወድሰውታል። የሩሲያና ዩክሬን ነገር አሁንም ከውዝግብና ጣልቃ ገብነት ከመራቅ አልተቆጠበም። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከዩክሬን ጋር የሚደረገው ድርድር የተሳካ እንዲሆን አውሮፓውያንና መሰሎቻቸው እጃቸውን መሰብሰብ ይኖርባቸዋል ሲሉ በብርቱ አስጠንቅቀዋል። አውሮፓ ህብረትና ዩናይትድ ኪንግደም እንዳይሳካ ለማድረግ የሚሄዱበት ርቀት ተገቢነት የለውም ሲሉም ወቅሰዋል። ላቭሮቭ አውሮፓውያን በዩክሬን ጉዳይ ሚናቸው ተነፍጓል፣ ከዚህ በኋላ ምንም አይነት ተጽዕኖ ማድረግ ከማይችሉበት ደረጃ ላይ መድረሳቸውን ማወቅ ይኖርባቸዋል ሲሉ አክለው ገልጸዋል። ሰርጌይ ላቭሮቭ ምዕራባውያን አሁን ላይ አሻግሮ ከማየት ውጭ ሌላ ነገር ማድረግ አይችሉም ሲሉ መናገራቸው ምናልባት እኛ ካልተሳተፍንበት የዩክሬን ሰላም ሊሳካ አይችልም ሲሉ ለከረሙት ብራሰልሳውያን ጥያቄ መፍጠሩ የማይቀር መሆኑም እየተነገረ ነው። ኔቶና የአውሮፓ ህብረት የዩክሬንን ጉዳይ አጀንዳቸው አድርገው መቆየታቸው የሚታወስ ሲሆን የሩሲያ ባለስልጣናት ይህ ጣልቃ ገብነት ጦርነቱን ከማባባስ ባለፈ ጠቀሜታ የለውም ሲሉ መክረማቸውም የሚዘነጋ አይደለም። የዩክሬን አጋሮች ከፓትሪዮት ሚሳይል እስከ ረዥም ርቀት ተወንጫፊ መሳሪያዎች ከተዋጊ ጀቶች እስከ ከባድ የጦር ተሽከርካሪዎች ድረስ ለዩክሬን እርዳታ ቢያደርጉም በጦርነቱ ዩክሬን ድል ሳይቀናት ወደ ድርድር እንድትመጣ ተደርጋለች የሚሉ ቢኖሩም ሩሲያን በዚህ ጦርነት ከባድ ዋጋ መክፈሏ ቢታወቅም ከዩክሬን አንጻር ግን ትንሽ እንደሆነ ይነገራል። ምንም እንኳን የጦርነት ትልቅና ትንሽ ጉዳት የሚባል ባይኖረውም ሩሲያ የበላይነቱን ወስዳለች የሚሉም በርካቶች ናቸው። ባለፉት 2 ሳምንታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 28 የሰላም እቅድ ማቅረባቸውን ተከትሎ የዩክሬን ባለስልጣናትና አጋሮቻቸው በጉዳዩ ላይ ውዝግብ ውስጥ መክረማቸው ይታወሳል። ኔቶ አሁንም ድረስ ተቃውሞውን እያሰማም ቀጥሏል። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ የወታደራዊ ኮሚቴ ዋና ኃላፊ አድሚራል ጉሴፔ ካቮ ድራጎን ለፋይናንሻል ታይምስ በሰጡት ቃለ ምልልስ የኔቶ አባል ሀገራት በሩሲያ ላይ ጠንካራ እርምጃ መውሰድ እንደሚገባቸው ነው። በሩሲያ ላይ የተቀናጀ ጥቃት ማድረግ አስፈላጊ ነው። ለዚህ ደግሞ ዝግጅት እያደረግን ነው። ሩሲያ ጥቃት ከመፈጸሟ በፊት ቀድመን ማጥቃት አለብን ሲሉ ነው የተናገሩት አድሚራሉ። That freedom is never given, only safeguarded. የአሜሪካና ዩክሬን ተወካዮች እየመከሩ ባሉበት ሰዓት ይህን መግለጫ መስጠታቸው ጠብጫሪ ማስብሏቸዋል። ከደካማ የጥቃት እሳቤ የተላቀን ጠንካራ ጥቃት ለመሰንዘር ማሰብ አለብን ማለታቸውም በሞስኮ ዋሽንግተንና ኪየቭ እየተደረገ ባለው ውይይት ላይ አደጋ የሚጠራ መሆኑን አመላካች ነው ይላሉ ፖለቲከኞች። ባለፈው ሳምንት ኔቶ በሩሲያ ላይ የተቀናጀ ጥቃት ለማድረግ ውጥን እንዳለው ፖለቲኮም አስነብቦ ነበር። የአድሚራሉ ሐሳብ ምናልባት ከዚህ የመነጨ ሊሆን እንደሚችል ይገመታል። ኔቶ ከመጀመሪያውም የትራምፕ እቅድ ላይ ቅሬታ ማቅረቡ የሚዘነጋ አይደለም
አይደለም። ሆኖም ኔቶ የዋሽንግተንን እቅድ ለመቀልበስ አልተቻለም የሚል ትችትም እየቀረበበት ይገኛል። በቤልጅየም የሩሲያ አምባሳደር ዴኒስ ጎንቻር የኔቶ አባል ሀገራት ጦር መጎሰም ይናፍቃሉ ሲሉ ባለፈው ሳምንት ወቅሰዋቸዋል። ከኔቶና አውሮፓ ህብረት አባል ሀገራት የሚወጡ መረጃዎች ዩክሬን የሰላም እቅዱን እንዳትቀበል ለማድረግ ግፊት እየፈጠሩ ነው የሚል ከሩሲያ ባለስልጣናትም ይደመጣል። በሌላ በኩል ዎል ስትሪት ጆርናል ይዞት በወጣው ዘገባ ደግሞ ዋና ዋና ጉዳዮች ገና አልተፈቱም ነው ያለው። እንደ ዘገባው ከሆነም የሩሲያና አሜሪካ ተደራዳሪዎች በምርጫና ግዛት ዙሪያ የተወሰኑ መግባባት ላይ ቢደርሱም በጸጥታ ዋስትና ግን አለመስማማት ላይ መሆናቸውን ነው ያመላከተው። አሁን ላይ በተደረጉ ውይይቶች የጸጥታ ዋስትና በኪየቭና ዋሽንግተን መካከል አለመግባባት መፍጠሩን ነው። ምንም እንኳ የዩክሬን ተደራዳሪ ኦሜሮቭ አሜሪካ እየረዳችን ከኛም ጋር እየሰራች ነው ቢሉም ዩክሬን ከአሜሪካና ከሌሎች ሀገራት በምታገኘው የጸጥታ ዋስትና ግን ከፍተኛ ውዝግብ እየተፈጠረ ይገኛል። ከዚህ ባሻገር የዩክሬን ባለስልጣናት በሙስና ውስጥ መውደቃቸው ሌላው የዜሌንስኪ መንግስት ፈተና ሆኖ ብቅ ማለቱ ነው። ዶናልድ ትራምፕም ይህን ጉዳይ እጅግ አስቸጋሪና ብዙ ነገሮችን የሚያስቀር ሲሉ መናገራቸው ዩክሬን በመንታ መንገድ ላይ መውደቋን ያመላክታል ይላሉ ፖለቲከኞች። አንደኛው በሙስና የተጠረጠሩት ከፍተኛ ባለስልጣን በድርድሩ ግንባር ቀደም የነበሩትና የዜሌንስኪ የቅርብ አማካሪ አንድሬ የርማርክ መሆናቸው ደግሞ ዩክሬን ውስጣዊ አስተዳደሯ የመናጋት ምልክትን የሚያሳይ ነው አስብሎታል። The end goal is obviously not just the end of the war, obviously that's essential and fundamental. We want to see the end of the killing